ሩታ አየሻ ስራሽን ጭንቅላት እንኳን ከማስያዝ ይልቅ ያሳብዳል እንዴ! አብርሃምን ልደፉን ነው እንዴ? አብርሃም የጣለው መንፈስ ነው እንጂ ሆስፒታል የሚያስገባ ነገር አይደለም። ለአብርሃም የሚያስፈልገው ቤተክርስቲያን ወይም እምነቱ ላይ እንዲያጠነክር ጸሎት እንዲደረግለት ማድረግ ነው እንጂ ሆስፒታል አንጠልጥላችሁ ትይዛችሁት መሄዱ ሌላ እብደት። ቤተሰቦች ዛሬ አንድ ነገር ተፈጥሯል። ምሳ ሰዓት ነው መረጃው የወጣው አብርሃም ሆስፒታል ገባ የሚለው መረጃ ማለት ነው። እና ግልጽ አድርጌ ስነግራችሁ አሁን አብርሃም እዚህ ጋር የተኛው ምን ማለቱ ማበዱ ስራችሁን መጀመሪያ መተት ነው ምናምን የሚባለው ነገር ከማረጋችሁ በፊት እነሱን ከመቆጠብ አለባቸው እንጂ አሁን ከወደቀ በኋላ አብርሃም መሬት ላይ እኔ በጣም ሩታ አንዳንዴ እኮ የምታናድድ ሰው እኮ እየሆነች እኮ ሩታ የሰራሹ ስራ ነው በቃ እንደዚህ እንትን የሚልሽ ይሄ የሚያስቆጭሽ እና የሚያስቆጭ ስራ ሰርተሽ እንደዚህ ባሌን አገኛለሁ ማለትሽ ትክክል አይደለሽም። እና ቤተሰቦች ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ሰብስክራይብ እንድታረጉና ላይክ እንድታረጉልኝ በትህትና ጠይቃለሁ። ብቻ ግን ወደ ዋናው ርዕሳችን ስንቀጥል አብርሃም እንግዲህ አይታችኋል ትላንትናውን ቪዲዮ በመሃል ነው የወደቀው እና እኔ ቪዲዮን አላየሁትም አሁን ገና ያያየው ነው። እና ምንድነው የተባለው አብርሃም እንግዲህ የዳነን የሚመስለኝ ምንም አልሞተም ድኗል እና ከወደቀበት ተነስቷል። ብቻ ግን አብርሃም በሰላም ተነስቶልን ወደ ቀድሞ ህይወቱ እንዲመለስ ነው በጣም እንጓጓ። ይሄን ነገር ሁላ ጋሼ ምናምን አላዩ። ብቻ ግን አባት ቤተሰብ ምናምን ሲያይ ደግሞ በጣም ይደብረዋልና ለዚህ ሁሉ ነገር ግን ኤፍሬም ነው ብዬ ነው ማስበው። ኤፍሬምና ሩታ ናቸው። ኤፍሬም እንግዲህ ሩታ እንደ ባሏ ስለወደቀ የልጁ አባት ስለሆነ ተጨንቃለች። ኤፍሬም ግን እንደ ወንድምነት ኃላፊነቱን እየተወጣ አይደለም። በቃ እኔ ወንድሙም አይመስለኝም እንዴ! ጠላት እኮ እናንተ አንዳንዴ እኮ ጠላት ሁላ እኮ ያስብላችኋል። ይሄ እኮ ከጠላት የባሰ ሴጣን እኮ እንዴ! ኤፍሬም ማለት ትናንትና አሁን እኔ ቪዲዮን አብራርቼላችኋለሁ። ብቻ ግን አሁን ከ30 ደቂቃ በኋላ ምናምን አሪፍ ቪዲዮ ተጠብቃላችሁ። በጣም አንድ ላይ እናያለን አብርሃም ምን እንደሆነ ምናምን አንድ ላይ አቀርብላችኋለሁ። ስለተከታተላችሁኝ አመሰግናለሁ። ወደ ቀጣዩ ቪዲዮ